አንድ መታወቅ ያለበት ነገር ምንድነው? በአክሱም ሙስሊሞች ላይ እየደረሰ ያለ መከራና ሰቆቃ ትልቁ ተጠያቂ ማን እንደሆነ ታውቃላችሁ? ገላትና ድርሳናት ላይ ተሞርኩዘው ነው ይህን በደልና ሰቆቃ በሙስሊሞች ላይ እያደረሱ ያሉት። ይህን ነገር ዛሬ የምነግራችሁ ይሆናል። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ በወቅታዊ ጉዳይ ላይ ቪዲዮ ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። ይህን ቪዲዮ ተደራሽነት እንዲኖረው ላይክ እንዲሁም ደግሞ ኮሜንት በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት ተጠይቃለሁ። እስቲ አክሱም ላይ ትናንትና በሚሰግዱ ሰዎች ላይ የአጼ ስርዓትን ናፋቂ ሰባተኛና ስምንተኛ ክፍለ ዘመን ላይ ያሉ ኋላ ቀር የሆነ አስተሳሰብ ያላቸው ሰዎች በየመድረኩ ለእስልምና ያላቸውን ጥላቻ ሳይበቃቸው የጌታችን የአላሁ ሱብሓነሁ ወተዓላ የሆነውን ቁርአን እየቀደዱ ነበረ። ዝም ብለው ተነስተው ከመሬት ተነስተው ያደረጉት ነገር እንዳይመስላችሁ። እንግዲህ የአክሱም የራሷ ጽዮን አክሱም ይሏታል። እንግዲህ የሙሴ ጽለት አክሱም ላይ ያለ ብለው ይሰክሳሉ። ይህ ውሸት ነው። ጽዮን አክሱም ይላሉ፣ ቅድስት ከተማ ናት ይላሉ። ነገር ግን ጭፈራ አለ፣ ናይት ክለብ አለ፣ እንዲሁም ሴሰኛ አዳሪዎች አሉ እዛ ማለት ነው። ያን ማስወገድ ያለባቸው ለምን ሂጃብ ተለብሻለሽ፣ ለምን ፈጣሪ አምላክ በብቸኝነት አመልካላችሁ ብለው በተለያየ ጊዜ በሙስሊሞች ላይ የሚያደርሱት በደል የታወቀ ነገር ነው። እንበጫ አረቄ የጠጡ ሰዎች ሞር ፎከስ ማድረገው እዚህ ላይ አይደለም። ነገር ግን ይህን ቪዲዮ እንመልከተውና ከዛ በኋላ ደግሞ የተወሰኑ ሀሳቦችን የምነግራችሁ ይሆናል። አገር ስላማ ክርስቲያን እንደቀጥሉ ሰማይ ተሰዋይ ዝሙከስ ክርስቲያን መስጊድ አፍሪሱ አይባልም። አስላም መስጊድ አፍሪሶም ይባል ሪኩም ተቆልኩም አዘ ተፈራለ ሚዲያታት እንደህርይኩም በዚህ ከባቢ ሙስሊሞች ለክርስቲያን ጥቃት ፈጽመው ክንድዚ ካይናት ቀትሎም ክንድዚ ምዕመናን ሐሪዶም ይባል። እንግዲህ ይህን ሰካራም የሆነ ግለሰብ የተናገረውን ሰምታችሁታል። እንግዲህ በጥቅሉ ሐሳቡ ምንድነው ካላችሁኝ፣ ይህን ግለሰብ የተናገረው አክሱም ላይ በፍጹም መስጂድ ምናምን የሚባል ነገር የለም፣ ቅድስት ከተማ ናት ምናምን እያለ ነው። ታዲያ ይህን ዲያቆን ይሁን ብቻ ቀሲስ ይሁን ግለሰብ የተናገረው ዝም ብሎ ነው ወይም የአንድ ሰው ንግግር ነው ወይስ በመጽሐፍ ደረጃ እንዲህ አይነትን አስተሳሰብ አለ በቤተ ክርስቲያኒቱ አለ? ለዚህ ደግሞ አንድ መጽሐፍ ልንገራችሁ። መጽሐፈ አክሱም ወይም ደግሞ ዘ ቡክ ኦፍ አክሱም የተሰኘ መጽሐፍ አለ። ይህን መጽሐፍ በነገራችን ላይ በላቲን ተተርጉመዋል፣ እንዲሁም ደግሞ በፈረንሳይኛ ትርጉም አለው እና እዚህ መጽሐፍ ላይ ገጽ 18 ላይ እንዲህ ይላል፣ በግዕዝ ጭምር አለ። እስቲ አብረን እናንፈው። ኢስላሞች በአክሱም ከተማ ውስጥ እንዳይኖሩ በውስጧም እንዳይቀበሩ ምክንያቱም እሷ የእግዚአብሔር ቅድስት ሀገር የጽዮን ማደሪያ ናትና ይላል። እንግዲህ ተመልከቱ፣ እንዳይኖሩ እንዳይቀበሩ። ዛሬ ሰው ባደገበት በተወለደበት ሩ ላይ እንዳይቀበር፣ ሰው እኮ ውሻ ሞቶበት መቃብር ዘጋጅቶ ውሻውን ይቀብረዋል። ሙስሊሞች ግን እዛ ቦታ ላይ እንዳይቀበሩ ብለው ስንት ኪሎ ሜትር አቋርጠው አስክሬን ተሸክመው እንደሚቀብሩ የምናውቀው እውነታ ነው። ያን ነገር ያገኙት የት ነው ስንል እዚህ መጽሐፍ ላይ ነው። በተጨማሪ ገጽ 21 ላይ ደግሞ ወረድ ብሎ እንዲህ ይላል፣ በጽዮን ከተማ አክሱም ውስጥ የኢስላሞች መጽሐፍ መገኘቱ እርኩሰት ነው ይላል። ተመልከቱ፣ ቁርአን አክሱም ላይ መገኘቱ እርኩሰት ነው ብለው እንዲህ አይነትን ነገር እየሰበኩ ነው። መጽሐፎቻቸው ላይ ነው ይህን እውነት ያለው። ጽዮን ከተማ ሌሌሌሌ ይላሉ። የምን ጽዮን ከተማ ነው ብራዘር? የምን ጽዮን ከተማ ነው? የምን ጽለት ነው ያለበት? ጽለቱ ያየው ሰው አለ ወይ? እስቲ በሙሴ ዘመን የነበረ ጽለት አለን ምናምን ብሎ የሚቀባጥር ሰው እንቶ ፈንቶ ወሬ የሚያወራ ሰው ነው ያለው። እንግዲህ እንዲህ አይነትን ድርጊትን እየፈጸሙ ያሉ ተጨማሪ መጽሐፍ ደግሞ እንገራችሁ። ዘራ ያዕቆብ ሲባል ሰምታችሁ ታውቃላችሁ። ራሱ በደረሰው ይህን ንጉስ በደረሰው ድርሰት ላይ ክፍል 1 ላይ እንዲህ በማለት ይናገራል። እስቲ አብረን እናነበው። መጽሐፈ ብርሃን በተሰኘው መጽሐፉ ላይ ማለት ነውና አክሱም ምድር ኢስላም እንግዲህ ሙስሊም ለማለት ነው። አንድ ሰው
ስለ ሙስሊሞች አውቃለሁ ብሎ ከዛ በኋላ ኢስላም ብሎ ሲናገር ጊዜ ይህ ሰውዬ በጥላቻ የተሞላ ደንቆሮ መሆኑ ማወቅ አለባችሁ። የሆነ ኢስላም ብሎ ሲጀምር በቃ ይሄ እርጥም መሀይም የአጼዎችን ስርዓት የሚናፍቅ ደደብ መሆኑ መገንዘብ አለባችሁ። ከእንዲህ አይነት ግሽጣራ እርጥም መሀይም ጅልጥ ጋር ደግሞ እንዳታወሩ ወላሂ ነው የምላችሁ። ምክንያቱም ሙስሊሞችና ኢስላም መለየት ያቃተው ሰው እንዴት ነው ከዚህ ሰውዬ ጋር ተነጋግራችሁ ልትግባቡ የምትችሉት? ኢኒያስ ወደ ጽሁፉ። በአክሱም ምድር ኢስላም ሊኖር አይገባም። የኢስላምን መጽሐፍ ማለትም ቁርአን መጥፋትና መቀጥቀጥ ለእግዚአብሔር እንደሚቀር መስዋዕትነት የሚቆጠር ጽድቅ ነው ይላል። እንግዲህ ቁርአንን ማቃጠል ምንድነው? ለእግዚአብሔር እንደሚቀር መስዋዕትነትን ይቆጠራል ይላል። እዚህ አሁን መጽሐፈ ብርሃን ላይ ማለት ነው። የምን ብርሃን? ጨለማ መጽሐፍ ነው እንጂ የምን ብርሃን? በተጨማሪ ገለ ያዕቆብ ምዕራፍ 12 ገለ ያዕቆብ ዛልፋ ምዕራፍ 12 ቁጥር ከ3 እስከ 8 ያለው ደግሞ በጣም የሚገርም ነገር አለ። እንዲህ ይላል፣ ወደ አክሱም መጥተው ኢስላሞችና በስላሴ የማያምኑት አገኘ። እንግዲህ ሙስሊሞችና በስላሴ ለምሳሌ ኤቲስት ሊሆን ይችላል፣ አይሁዶች ሊሆኑ ይችላሉ። እንግዲህ በስላሴ አያምኑም አይሁዶች እና አገኘ ይላል። መጽሐፎቻቸውንም ቀጠቀጠ ማለትም አቃጠለ፣ ከሀገርም አሳደዳቸው ይላል። ይህን በደል ይፈጽም ነበር። ይህም በደል ደግሞ ምን ተደረገ? በመጽሐፍ ደረጃ ገለ ዘራ ያዕቆብ ምናምን ነገር ብለው አሳተሙለት ማለት ነው። ከዛ ካሳተሙለት በኋላ ምን አደረጉ? ይህን ነገር ደግሞ ለአክሱም መተዳደሪያ ደንብ ሕግና ስርዓት አድርገው አበጁለት። የት ነው ይህን እየተደረገ ያለው? ኢትዮጵያ ውስጥ። እኔ በጣም እየገረመኝ ያለው ይህ ነው። ከዛ ደግሞ መጥቶ ምን ይልሃል? ይህ አሸባሪ ኢስላም ምናምን ይልሃል። መጽሐፈን አንብብ መጀመሪያ፣ ወደዛ ሂድ። ይህ እንደ ድሮ የውሸት ፕሮፓጋንዳ የምታነፍሱበት ዝም ብላችሁ የምታወሩበት ጊዜ አልፈዋል። አሁን እያንዳንዱ መጽሐፎቻችሁን እያወጣን አይደለም። ባይብልማ በቃ ባይብልማ ኦልሬዲ ሐፍዤዋለሁ ማለት ትችላላችሁ። ያ ሳይሆን ገላትና ድርሳናት እናንተ የማታስቧቸውን ሚስጥር መጽሐፎቻችሁን ግዕዝ የሚችሉ ወንድሞች አሉ። እነሱን እያስተረጎምን እየመጣን እንዲህ ቪዲዮ የምንሰራባችሁ ይሆናል እና ዛሬ ላይ በሰላም የሚሰግድ ለዛም መስጊድ ተከልክሎ የቀብር ቦታ ተከልክሎ በራሱ ብር በራሱ ግቢ እየሰገደ ወላሂ ካያችሁ አክሱም ላይ አንድ ጓደኛ ያለ እና ያ ጓደኛ የነገረኝ ወላሂ በቃ ቪዲዮ ልኮልኝ በጣም ነው ያስለቀሰኝ። ለምሳሌ አንዳንድ የቀበሌ ቤት ታውቃላችሁ፣ የቀበሌ ቤት መተላለፊያ መንገዶቹ በጣም ጠባብ ናቸው እና ልክ እንደዛ አይነት ቦታ ነው። እንደዛ ነው የሚሰግዱት። ለምሳሌ ህንፃዎች ስትገቡ ጊዜ ኮሊደር አለ፣ ሳሎን ምናምን የሚከፋፍል ኮሊደር አለ አይደለም? ቤት ውስጥ ራሱ እንደዛ አይነት ቦታ ላይ ነው የሚሰግዱት፣ ውጭ ማለት ነው። እንደዛ እየሰገዱ በሰላም መንገድ እየሰገዱ መስጂድ ተከልክለዋቸው በሰላማዊ መንገድ ትግላቸውን መሬት ወርዶ አቤቶታ እያቀረቡ ከዛ ደግሞ መተው መስጂድ የአላህን ቤት እንዲህ እየደፈሩ ማለት ነው። እነዚህ ሰዎች ይህን የሚያደርጉት ለምንድን ነው ስንል ከነገስታቶች ጭምር እንዲህ አይነትን በደል እያደረጉ ስለነበረ ነው። ይህን ስላችሁ ስሜቴን ተከትዬ ኢሞሽናል ሆኜ አይደለም። ለምሳሌ ዜና ማዋል አምደ ጽዮን ላይ ማለት ገና ክፍል 1 ላይ ማለት ነው እንዲህ ይላል። መቅደሙ ካነበባችሁት በኋላ ክፍል 1 አለና የእስላሞችን መጽሐፍ ሰብስቦ አቃጠለ። ማን? አምደ ጽዮን። በአክሱም ምድር የኢስላም ስም እንዳይጠራ አደረገ። ኢማጂን አድርጉ። አሁን መሐመድ የሚባል ስም አክሱም ምድር ላይ እንዳይጠራ ያደረጉ ነገስታት አሉ። እነዚህ ነገስታቶች ደግሞ ምን ተደረጉ? መጽሐፍ ተጻፈላቸው። መጽሐፎቻቸው ላይ ደግሞ እንዲህ አይነት ነገር አለ። ገድለ ተክለ ሃይማኖት ላይም አለ። በነገራችን ላይ ገድለ ተክለ ሃይማኖት ላይ ምን አለ? መልካም የነበረ ሙስሊም በጣም ስርዓት እየጠበቀ በጣም መልካም ነገር እያደረገ የነበረ ሙስሊም ከዛ በአካባቢ የነበሩ አብዛኛው ክርስቲያን ስለነበረ እሱ ብቻ ሙስሊም ስለነበረ በሱ ስነ ምግባር በሱ መልካምነት ተማርከው ክርስቲያኖች እስልምና ሲቀበሉ ጊዜ ገድለ ተክለ ሃይማኖት ያው ገድለ ምለው እንትን ነው መጽሐፍ ነው።
ተክለ ሃይማኖት ምን ያደርጋሉ? ሰይፍ ይዘው ያስፈራሩታል። መጽሐፉ ላይ ነው እንደዛ የሚለው ክርስትና። ከዛስ በህልሙ ሲገሉት ጊዜ ሲያይ ጊዜ ጠዋት ሄዶ ክርስትና ተነሳ ይላል። ኢማጂን በዚህ ልክ ማለት ነው። አንዳንዴ ኢቨን አላህ ማለት ነው ይህ እንዲህ የሚጠብቅበት መንገድ በጣም ነው የሚገርመኝ። አንድ ሰው አሁን እንዲህ መልካም የነበረው ሙስሊም ከዛ መልካምነቱን አይተው እስልምና ሲቀበሉ ተክለ ሃይማኖት መጥተው በህልም አስፈራርተው ምናምን ክርስትና ተቀበለ ምናምን ሲል ንጹህ ህሊና ያለው ሰው እስልምና እንዲቀበል ሰበብ ይሆናል። እስልምና ለማጥፋት ብለው የጻፉትን መጽሐፍ ሰዎችን እስልምና እንዲቀበሉ ያደርጋቸዋል። ወላሂ ይህን ህይወቴ በጣም የሚገርመኝ ነገር ያ ነው። እስልምናን ለማንቋሸሽ ብለው የተለያዩ መጽሐፎችን ድርሳናቶችን ይጽፋሉ፣ ግን በተገላብጦሽ ይሆናል። ሰዎች ያን ነገር አንብበው ጭራሽ እስልምና ውስጥ ሲገቡ ታያላችሁ። እና ገድለ ተክለ ሃይማኖት ላይ የሚያየሁት ያ ነው። ሌሎች መጽሐፎች ራሱ አሉ እንደምትመለከቱት በዚህች ሀገር በስጋ ካንቺ መወለዴ ከሚያምኑ ክርስቲያኖች በስተቀር ማንም አይኖርባትም የሚል አለ። ኢማጂን አድርጉ። ኢትዮጵያ ውስጥ ከስላሴ አማኝ በስተቀር ማንም አይኖርባትም። ይሄ ሽብር ካልሆነ ምንድን ነው? እኔ ወላሂ አሁን ላይ በጣም እያሳዘነኝ ያለው ምን እንደሆነ ታውቃለህ? መጅሊስ ምን እየሰራ ነው? ዋይ አዲስ አበባ ዩኒቨርሲቲ እየተደረገ ያለው ነገር በጣም ነው የሚያሳዝናችሁ። ለስንት ዓመት እየታገሉ ነው። አንድ ሙስሊም እህት ኢማጂን አድርጉ፣ ስሜቷን ተቆጣጥራ የአላህን ፊት ፈልጋ ወንድሜን እንዳልፈትን ብላ የሰዎችን ማህበራዊ ተጽዕኖን ተቋቁማ ኒቃብ አድርጋ ከዛ በኋላ ደግሞ አትማሪን ስትባል ኢማጂን አድርጉ ምን ያክል ሞራኗን ስነ ልቦናዋ እንደሚጎዳ ማለት ነው። እኔ አዲስ አበባ ዩኒቨርሲቲ ደብዳቤዎች አይቻለው፣ መግለጫዎች አይቻለው ምናምን ነገር፣ ግን ምን ያክል ንቀት እንዳለባቸው ነው የተረዳሁት። አንድ ሴት ልጅ ይሄ ቀሚስ ነው የሚባለው እሱ ለብሳ ወንዶችን በሚስም መልኩ ሰዎችን አላግባብ የሆነ እይታን እንዲኖራቸው የሚያደርግ ልብስ ለብሳ የሄደች እሷ ዝም ተብላ ኒቃብ የለበሰች ሴት ልጅ ግን አዲስ አበባ ዩኒቨርሲቲ ማለት ነው የግቢ ስርዓትና ህግ የሚል አይቺ ከዛ እዛ ላይ የተቀመጠው ምን እንደሆነ ታውቃላችሁ? አንድ ሴት ተሸፈና መሄድ የለባትም። አዲስ አበባ ዩኒቨርሲቲ ነው ያልኳችሁ። አዲስ አበባ ውስጥ ብዙ ሙስሊም አለ። አዲስ አበባ ውስጥ የፌደራል መጅሊስ ዋና ጽህፈት ቤቱ እዚህ ነው ያለው ይባላል። ምን አረገ? የአዲስ አበባ መጅሊስ አዲስ አበባ ውስጥ ነው ያለው። በርካታ የተማሩ ሰዎች ያሉት አዲስ አበባ ነው ይባላል። ይህን ነገር ግን መፍትሄ ማበጀት አልቻሉም። ይህን ነገር የተደረገው ለምንድን ነው ሲባል ጉንችሪ ላይ እንደፈለጉ ሆነ። ከዛ ኮሚቴ ተላከ ተባለ። ያ ኮሚቴ ምንም ያደረገው የለም። ፋክት ስናወራ ያ እውነቱን ስንነጋገር ዝም ብሎ መግለጫ ይባላል። መግለጫው መሬት የሚወርድ እየሆነ አይደለም። ሜክሲኮ ላይ ምን መስጂድ ነው ፈርሶ በማታ መግለጫ ወጣ። ለመግለጫው ምላሽ አልሰጡም። አንድ ሰው አልሰጠም። ኢማጂን አድርጉ። መስጂድን የሚያክል ጨለማን ታገን አድርገው አፍርሰው መግለጫ ወጣ። መጅሊሱ ንቀው ነው ዝም ያሉት። እስቲ ወላሂ አንዳንድ ያስቡ። ሲኖዶስ መግለጫ ወጣ። ለመግለጫው ምን ያክል የሚዲያ ሽፋን ይሰጠዋል? የመንግስት ሚዲያዎች ሳይቀር ይመጣሉ። መጅሊሱ ለምንድን ነው ይህን ነገር የማያደርገው? እኔ ወላሂ ማይገባኛል። እንዴ የድሮ መጅሊስ የሚታቸው ለምንድን ነው? በእርግጥ እኮ አሁን ለውጥ አለ ምናምን ነገር። ያ ለውጥ ምንድነው? የመስጂድ ለውጥ ነው። እውነት ለመናገር እንደፈለጋችሁ ቂራት ትቀራላችሁ፣ አሪፍ የሆነ የእስልምና ግንዛቤ ትጨብጣላችሁ። እኔ በታዘብኩት ማለት ነው። እኔ የተረዳሁት ያ። ከዛ ውጪ ግን መብት ያስከብራል ወይ? እንዴ ከአፍ የዘለለ አክሽን ያስፈልጋል። መሬት ላይ የወረደ ተግባራዊ የሆኑ ነገራቶችን ያስፈልጋል። አክሱም ላይ ይሁን የተለያዩ ሙስሊም ትምህርት ቤት ዩኒቨርሲቲዎች ላይ እየተፈጸመ ያሉ ነገራቶችን እነዚህ መጽሐፎች እንደሆኑ ማሳየት ይገባል ወንድምናቶች። እና የአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች በተለይ ኒቃብ የሚለብሱ እህቶችን በተመለከተ በሰፊው ቪዲዮ ሰራላችኋለሁ። አሁን እግረ መንገዴ ነው የሄድኩበት እንጂ በጣም ቆይተዋል። እኔም ስላልተመቸኝ ነው ያልሰራሁት በዚሁ አጋጣሚ። ስለዚህ እነዚህ ነገራቶችን ጠንቅቀን እንወቅ። ለአክሱም ሙስሊሞች፣ ለተለያዩ ሙስሊሞች ድምጽ እንሁን።
ድምጽ ስንሆን ደግሞ ለሁለት ቀን ለሶስት ቀን አይደለም ሁሌ የሆነ ሰዓት አስታውሳለሁ አክሱም ላይ በጣም የሌለ ቀውጢ የሆነ የሚዲያ ሽፋን እየተሰጠው ነበረ። ከዛ ከሳምንት በኋላ ተረሳ። ለምንድን ነው የሚረሳው? እኔ እንደነገርኳችሁ ጓደኛ ያለ በቃ እኔ አሁን አቡሰላ ምንም ማውራት አልፈልግም አለኝ። ለምን ስለው እንዴ ከሳምንት በኋላ እኮ ተረሱታላችሁ አለኝ። እኛ እዛ የምንሰቃየው እኛ ነን የምናውቀው አለኝ። እና በዚህ ልክ እየተናገሩ የሶሻል ሚዲያ ሽፋን የሚሰጠው እስከ መሬት ላይ የወረደ ከመንግስት አካላት ግንኙነት ያላችሁ ሰዎች መጅሊስ ነው በቃ ይህን ነገር ሊያደርግ የሚችለው። መሬት ላይ የወረደ ስራ የሚሰራው ማን ነው? መጅሊስ ነው። እኛ ሚዲያ ላይ ነው መናገር የምንችለው። መጅሊስ ግን መሬት ላይ የወረደ ስራ መቃብርን፣ መስጂድን በሰላም እንዲኖር የዜግነት ክብራቸውን እንዲከበር ማድረግ አለበት እላለሁ። አላኩል ያህል ለዛሬ ይህን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላም አለይኩም።